ልዑል ኢዛናን አፋጠጠው። ወንድሜን የት ነው ያደረግከው? የትስ ነው ያደረስከው? በማለት ናቲ የት ነው ያለው? ናቲን በህይወት ማግኘት የምትፈልግ ከሆነ ስርዓት ይዘህ ጠይቀኝ በማለት ልዑልም ሲመልስለት ነበረ። እድል አሁን ላይ የገባችበት መውጫ አጣለች። እናም እየደወለ የሚያስፈራራት ወይም ደግሞ ብር የሚጠይቃት ሰው አሁን ብሩን ካላመጣሽ ሆኖ ለፖሊስ አሳልፌ ነው የምሰጣችሁ በማለት እያስፈራራ በጣም ፈርታለች። እድልም ይህን ስትሰማ በጣም በፍራቻ አብራት ለሚሰራው ትደውላለች። እናም እሱም ደግሞ ለምን ደወልሽ? እኔ ስፈልግሽ ብቻ እኔ ራሴ ደውላለሁ። ለምንድን ነው የደወልሽው? ይላታል። እድልም ችግር እንደተፈጠረና እንዲሁም ደግሞ ብሩን ካልሰጠች አሳልፎ ለፖሊስ እንደሚሰጣቸው እንደነገራትም ትነግረዋለች። ብሩን እሰጣለሁ በይው፣ እናም የት እንገናኝ ብለሽ ቅጠሩ። ደግሞ የምትገናኙበት ቦታ ማንም የሌለበትና ሰው የሌለበት ጭር ያለ ቦታ ነው ብሎም ይላታል። ከዛም ከጨረሽ በኋላ ለኔ ያሳውቂኝ ይላታል። እድልም አማራጭ ስለሌላት እሺ ብላ ስልኩን ትዘጋለች። ምን ወሰንሽ? ይላታል። እሷም ደግሞ አግኝታ ብሩን እንደምትሰጠውና ነገር ግን ደግሞ የሚገናኙበት ቦታ ሰው የሌለበት ቦታ እንደሆነ ትነግረዋለች። እሱም ይሄ ችግር የለውም አያሳስብም ይላታል። እናም ቦታውን እኔው ራሴ አሳውቅሻለሁ በማለት ስልኩን ይዘጋዋል። ቤላም በጣም ደስ ይለውና ብሩን ሊያገኝ ስለሆነ በቃ ትችላለህ፣ አሁን በኋላ በዚህ ገንዘብ ህይወት መቀየር እችላለሁ እያለ በጣም ደስ ይለዋል። ልዑልም ኢዛናን እየፈለገ ነበር። እናም ኢዛናም እሺ አንበሳው እኔ እየፈለግክ መሰለኝ ይለዋል። ቆይ ግን አንተ ጅል ነህ እንዴ? በዚህ መልኩ ነው ወንድምክን የምታገኘው? ብሎም ይላል። ልዑልም በጣም ያዝንና እባክህን አንድ ጊዜ ብቻ ወንድሜን አናሳየኝ ብሎም ይለምነዋል። አሁን ግን ያደረገው ተግባር መቼም ቢሆን ወንድምክን እንዳታየው የሚያደርግ ነገር ነው ብሎም ልዑልን በጣም ያስፈራራዋል። እናም እባክህን ወንድሜን አንዴ ብቻ ልየው በማለት ኢዛናን ይለምነዋል። ይኸውልህ በቃ ከዛ ግን ደግሞ የፈለግከው ነገር አደርጋለሁ ብቻ ወንድሜን አሳየኝ ይለዋል። ኢዛናም ይኸውልህ እኔ መቼ እንደማሳየህ እኔ ራሴ አውቃለሁ፣ ግን ደግሞ እንደዚህ ብልጣብልጥ ነገር እጫወታለሁ ብትል ወንድምክን ለዘላለሙም ታጣዋለህ ይለዋል። ልዑልም ግራ በመጋባት እስኪ እሺ በቃ በሶፋንታ እኔን ያዘኝና ወንድሜን ልቀቀው ይለዋል። ኢዛናም ይኸውልህ ልንገርህ አይደለ ይሄ ኳስ ሜዳ አይደለም፣ ማን ታግቶ ማን እንደሚጠቅመኝ እናም ማን እንደማይጠቅመኝ እኔ ራሴ ነኝ የማውቀው ብሎም ይለዋል። እሺ ታዲያ ወንድሜን እንዴት ነው የምትለቀው? እንድትለቀውስ ምን ላድርግልህ? ብሎም ይለዋል። እሺ በጣም ስላሳዘንከኝ አንድ ቀለል ያለ ስራ ልስጥ ብሎ ኢዛናም ልዑልን ይለዋል። ልዑልም በጣም ደስ ይለውና ምንድን ነው? እሺ ንገረኝ ይለዋል። እሺ በቃ ንገረኝ ይለዋል። ኢዛናም እሺ እኔ የምፈልገው እድልን እንድታስወግዳት ነው ይለዋል። በጣም ያዝናል። ልዑልም በፍጹም ይህን ነገር ማድረግ አልችልም ብሎም ይላል። ለምንድን ነው የማታደርገው? ለወንድም ስትል ብዙ ዋጋ ትከፍላለህ አይደል? ደግሞ እኔንም እኮ እድል አስወግደው ብላ ልታስወግደ ነበር አይደለ? ስለዚህ ለምን እሷን? ብሎም ኢዛና ይጠይቀዋል። ኢዛና ልንገርህ አይደለ አንተ ራስህን አስፈራርቼ ነገሮችን ሁሉ ለማወቅ እንጂ እድል በፍጹም አስወግደው ብላ አላለችኝም ብሎ ልዑልም ለኢዛና ይነግረዋል። ኢዛና በጣም ይበሳጭና እና ታዲያ ይህ ሁሉ ነገር ውሸት ነበር ማለት ነው? ጨዋታ ነበር ማለት ነው? ይህ ሁሉ ትወና ዝም ብሎ ነበር ብሎም ይለዋል። እኔ ነገሮችን ሁሉ አንተን አስፈራርቼ ወንድሜ ያለበትን ደረጃ ለማወቅ ፈልጌ ነው ይለዋል። በጣም ጥሩ እንግዳውስ ያ የባለፈው ትወና አሁን ላይ ዋጋ ያስከፍላል። ይኸውልህ ምናልባት እድል ኢዛናን አስወግደው ላትል ትችላለች። አሁን ግን ደግሞ እኔ እድል እንድታስወግዳት አዝሻለሁ ይለዋል። እናም ወንድምክን ማግኘት ከፈለግ እድልን አስወግዳት ሲለው ልዑልም በፍጹም ይህን ነገር ላደርገው አልችልም ብሎም ለኢዛና በድጋሚ የሚነግረዋል። በቃ ቶ እንግዳውስ ወንድምክን ማግኘት አትፈልግም ማለት ነው ይለዋል። ኢዛና እባክን እረፍ፣ ከዚህ ውስጥ አታስገባኝ ሲለው በቃ ለማንኛውም አስብበት፣ ደግሞ እኔን እንደዚህ ከስር ከስር መከተል አቁም ብሎም ይለዋል። ልዑልም ግራ ይጋባዋል። ይህን ነገር ማመን አቃተው። ምክንያቱም ደግሞ
ለወንድሙ ሲል የሌላ ሰው ነፍስ ማጥፋት በጣም ከብዶታል። ልዑልና እንዲሁም ዜማዬ ተገናኙ። እናም ወንድሙን ለማትረፍ ሲል የሌላ ሰው ነፍስ ለማጥፋት ቃል እንደገባ ወይም ደግሞ እንደተስማማ ይነግራታል። ዜማዬም ደግሞ መቼም ግን ያው እንደዚህ ወንድሜን አገኛለሁ ብለህ የሰው ነፍስ ልታጠፋ አችልም አይደል ብላም ጠይቀዋለች። ለወንድሜ ሲል ምንም ነገር ቢሆን አደርጋለሁ ይላታል። ዜማዬም ይኸውልህ ልዑል ጅል አትሁን፣ ወንድምክን እሷን ገለህ ወንድምክን ማግኘቱ ምን ያክል እርግጠኛ ነህ? ደግሞ እኛ ፍትህ ፈላጊ እንጂ ነፍስ ገዳይ አይደለንም። ስለዚህ ይህን ነገር በፍጹም ማድረግ አትችልም ትለዋለች። ዜማዬም ልዑልም ተይኝ በቃ ዜማዬ፣ ይኸውልሽ ወንድሜን ለማግኘት ምንም ነገር ቢሆን አደርጋለሁ። ስለዚህ ይህን ነገር መተው አልችልም። ወንድሜን ካለበት ችግር መውጣት እፈልጋለሁ ይላታል። ዜማዬም ልዑልን ይኸውልህ ልዑል ልንገርህ አይደለ የሰው ነፍስ ካጠፋን ከነሱ በምን ተሻለን ብላም ትለዋለች። ልዑልም ግራ በመጋባት እናሽ ታዲያ ምን አርግ ነው የምትይኝ? እሺ ወንድሜን እንደዚህ ልተወው እንዴ ብሎም ይጠይቃታል። እኔ ወንድምክን ተው አላልኩም፣ ግን ደግሞ እኛ አላማችን ሶስተኛ ወገን ማን እንደሆነ አውቀን ከዛ ሁሉን ነገር ወደ ህግ መውሰድ እንጂ የሰው ነፍስ ማጥፋት ለኛ ተገቢ አይደለም ብላም ትለዋለች። ዜማ ይኸውልሽ እኔ እምልሽ ሊገባሽ አይችልም። ምክንያቱም ደግሞ ወንድሜ ለኔ በጣም ብዙ ዋጋ ከፍሏል። እናም አይኔ እያየ እንደዚህ ወንድሜ ችግር ውስጥ ሆኖ መተው አልችልም ብሎ ልዑልም ድርቅ ይላል። ምክንያቱም ኢዛና ባለው ወይም ደግሞ እድልን አስወግዳት በማለቱ በዛ እስማማለሁ፣ ከዛ ወንድሜን ማግኘት እፈልጋለሁ ይላታል። እድልም አዎ አውቃለሁ፣ ግን ወንድምክን እዚሁን ተወው ማለት አይደለም፣ ግን ደግሞ ሰውን መግደል መፍትሄ አይደለም ብላም ትለዋለች። ልዑልም እሺ ምን ላድርግ? ኢዛና የሰጠኝ ስራ ይሄንን ነው፣ ይሄን ከሰራው ብቻ ነው ወንድሜንም የማገኘው በማለት ይነግራታል። ልክ ነህ፣ እድልን አንገላትም፣ ግን ደግሞ እንደገደልናት አድርገን እናሳምነዋለን እሱን በማለት ትነግረዋለች። ልዑልም በምን አይነት መልኩ ነው የምናሳምነው ብሎ ይላታል። እንዴት አድርጌ ነው ይህን ማሳምነው? አዎ ግን ደግሞ ከኔ ጋር አንድ ሀሳብ አለ ትለዋለች። ዜማዬም እኮ ንገሪኛ ምንድን ነው ብሎ ልዑልም ይጠይቃታል። ሁሉን ነገር ለእድል እንንገራትና ከዛም በኋላ ሁሉም ነገር እንደተገደለች ታስመስልና ግን ደግሞ እድልን አንገላትም በማለት ዜማዬም ትነግረዋለች። ልዑልም በዚህ ሀሳቡ ይስማማል።